የመንግስት ግልበጣ ስራ በመስራት ጊዜያዊ መስተዳድሩን በማፍረስ ጊዜው ያለፈበትና ህገወጥ የሆነውን ምክር ቤት 5 ዓመት ያለፈበትን መለሰ ውዝፍ ምክር ቤት በሚል መንግስት ነኝ ብሎ ያው የክልሉ ፕሬዚደንት ነኝ ብሎ ደብረጽዮን መጣ። የትግራይን ህዝብ መከራ የሚጠራ የመከራ አንቴና ነው ያለው ቴዲ የሆነ ሰው እየመጣ እሱ ከመጣ በኋላ በግልጽ የፕሪቶሪያው ሰላም ስምምነት ቋንቋ እንኳን እንዳይነሳ በጦርነት ወቅት ሲነገሩ የነበሩ ንግግሮች፣ ቪዲዮዎች፣ ምስሎች እያመጡ ህዝቡን ለጦርነት እንዲነሳሳ ያው ሲቀሰቅሱ ቆይተዋል። እሱ ብቻ ሳይሆን በግልጽ በየሚዲያው በባነር በተጻፈ በግልጽ እንደሚያሳየው በብልጽግና መቃብር እንኖራለን አይነት የሚመስል መልእክት ያለው ወይም ብልጽግናን ቀብረን እንኖራለን አይነት እንቅስቃሴ እያደረጉ ነው። ህዝቡን ለጦርነት እያነሳሱት ነው። የጦርነት ግልጽ አዋጅም አውጀዋል። አንድ ከሁሉም አይነት ህግ ያፈነገጠ አዋጅ 366 ህዝባር 2018 የሚባል በግዳጅ በአፈሳ ወጣቶችን ወደ ጦርነት ለማስገባት የሚያስገድድ ጦርነትን እየተቃወመ በሚዲያ የጻፈ የተናገረ በስብሰባዎች የተቃወመን ሰው ወይም ትግራዋይ ለማሰር እና ለመግደልም ጭምር ወይም ለማጥፋት የሚያስችላቸውን ህግ አውጥተዋል። ከ15 ዓመት እስከ 25 ዓመት የሚያስቀጣ የሞት ቅጣት የሚያስቀጣ ህግ አወጡ። በዛም በጣም ብዙ ወጣቶችን አፍሰው ወደ ጦር ካምፕ ወስደዋል፣ ወደ ማሰልጠኛዎች ወስደዋል። ከነዛ አፍሰው ከወሰዷቸው ወጣቶች ራሱ ወደ ሱዳን ወስደው እዛው እያስፈጇቸው ይገኛሉ። ትግራይ ውስጥ የነበረው ከዚህ በፊት ሱዳን ውስጥ አርሚ 70 የሚባል አንድ አርሚ ነበር፣ በቲዲኤፍ ስም የሚጠራው። እሱ ሙሉ ለሙሉ በዛ በህገወጥ ቡድኑ የሚታዘዝ ነው። ሌላ ተጨማሪ አርሚ 13 የሚባልም ወደዛ ወስደው አልብርሃንን በመደገፍ መሐመድ ሐምዳን ደጋሎን በመቃወም ወይም በመዋጋት የትግራይ ወጣት እዛ ያው ከንቱ ሞት እየሞተ ይገኛል። በሁሉም አቅጣጫ በአፋር በኩል በአማራ ክልል በኩል በሁሉም አቅጣጫ የጦርነት እንቅስቃሴዎች እያደረጉ ነው። ወታደሮች እያስጠጉ ነው፣ ትጥቆችን ወደዛ እያስጠጉ ነው። በግልጽ በሚዲያ ወጣቱን እየቀሰቀሱ ነው ወደ ጦርነት እንዲገባ። በአጠቃላይ የምናየው በእርግጥ ጦርነቱን ይችሉታል ወይ ጀምሩታል ወይ? ጦርነቱን ከጀምሩ በኋላ ስንት ጊዜ ነው የሚቆዩት? 1 ሳምንት ነው የሚቆዩት? 2 ሳምንት ነው የሚቆዩት? በሶስተኛ ቀን ነው የሚደመሰሱት የሚለውን ነገር እንተወውና ህዝቡን ወደ መከራ ለማስገባት የመከራ ቀማሽ ለማድረግ ትግራይን የጦርነት አውድማ ለማድረግ ሻዕቢያ ከኋላ ሆኖ ፕሮክሲ ዋር ወይም ከሱ ራቅ ያለ ጦርነት እንዲከፈት እያደረገ ያለውን ጥረት የሱ ፈረስ በመሆን ማለት ነው ኢትዮጵያን ለማፍረስ ኢትዮጵያን ለማተራመስ ኢትዮጵያውያንን ወደ ለየለት የጦርነት አዘቅት ለማስገባት የሚደረገው እንቅስቃሴ ቆይቷል። ከኋላ የግብጽ መንግስትም ይደግፋል፣ የአልቡርሃን መንግስትም ይደግፋል። ብዙ የጦር መሳሪያዎችን በግብጽ አድርጎ ወደ ሱዳን፣ ወደ ኤርትራ አድርጎ ወደ ትግራይ ያስገባሉ። ያው ወታደሮችም በኤርትራ በኩል ወደ ሱዳን ያንቀሳቅሳሉ። ሪጂናል የሆነ ወይም ዓለም አቀፋዊ የሆነ የጦርነት ቅስቀሳና የጦርነት ስራዎች አክቹአሊ ኢንተርናሽናል የሆነ የቴሮሪዝም ስራ እየሰሩ ይገኛሉ። ይሄ አልበቃ ብሏቸው ኢትዮጵያ ውስጥ የሚንቀሳቀሱ በአመጽ የሚንቀሳቀሱ ህገ መንግስትን በመናድ መንግስትን በኃይል ለማፍረስ ስልጣንን በኃይል ለመቆጣጠር የሚንቀሳቀሱ ሁሉም ክልል ውስጥ የሚገኙ 10 ታጣቂ ይኖራቸው 100 እነሱን በማሰባሰብ የጋራ ጥምር ኃይል በሚል በማቀናጀት ከአማራ ክልል ፋኖ የሚባል አመፀኛ የአማጺ ቡድን ወይ አክራሪ የጥፋት ኃይል፣ ኦሮሚያ ክልል ውስጥ ኦነግ ሸኔ የሚባለውን፣ ሶማሌ ክልል ኦብነግ የሚባለውን፣ ጋምቤላ ውስጥም እንደዚሁ አንድ ተቃዋሚ የትጥቅ ትግል የሚንቀሳቀሰው ጫካ ውስጥ ሆኖ፣ ቤንሻንጉልም እንደዚሁ፣ አፋር ክልልም ውጉግማ የሚባለው የቅማንት የአገው ምናምን እያሉ ከዚህም ከዛም አጠራቅመው ተደምረው አንድ ክፍለ ጦር እንኳን የማይሞሉ ናቸው። ባይዘው ብትደምራቸው ከዚህ በላይ አይሆንም። ፋኖን ነው ብዙ ወታደር አለን ምናምን የሚሉት ግን
3 ዓመት ሙሉ ሸፍተው አንድ ቀበሌ እንኳን መቆጣጠር ያልቻሉ የህዝብን መከራ የሚያበዙ ህዝቡን ሰርቶ እንዳይበላ ወጥቶ እንዳይገባ የመንግስት ስራ በስርዓት እንዳይሰራ የሚያደርጉት ጸረ ህዝብ የሆኑ አማጽያን ናቸው። ከነዚህ ጋርም ሆኖ ኢትዮጵያን አፍርሰን በፈረሰች ኢትዮጵያ ስልጣን እንቆጣጠራለን ወይም እንኖራለን የሚል ቅዠት የያዘ እንቅስቃሴ በጣም በስፋት ተንቀሳቅሷል። በእርግጥ በሂደት ይሄ ህገወጥ የሆነ ወይም መርህ አልባ የሆነ ግንኙነት መበላሸቱ አይቀርም ነበር። አክቹዋሊ ጊዜ ነበር የሚጠብቀው። ምክንያቱም በመርህ ደረጃ እሳትና ጭድ ናቸው፣ አይንና አፈር ናቸው። መስማማት የማይችሉ ሊያስማማ የሚችል የጋራ ግብ የሌላቸው እርስ በርስ የመጣፋፋት አጀንዳ የያዙ ኃይሎች ናቸው። እነዚህ ኃይላት ለምሳሌ ፋኖና የህወሓት ቡድን ብትወስድ በምንም ተአምር ሁለቱም የሚያገናኝ የሚያስታርቅ አንድ ትልቅ አጀንዳ የላቸው። ትልቁ አጀንዳቸው ሁለቱንም ፌደራል መንግስትን በማፍረስ ዙሪያ ኢትዮጵያን በመበጥበጥ ዙሪያ የተረጋጋ የስርዓት መንግስት እንዳይኖር በማድረግ ዙሪያ ይስማማሉ። ከዛ በኋላ ኢትዮጵያ ብትፈርስ ከዛ በኋላ መንግስት ቢገለበጥ ማን ነው ፊት አውራሪ የሚሆነው? ማን ነው ወንበሩ የሚረከበው ሲባል የመጨረሻ የአሸናፊዎች አሸናፊ ወይም ለዋንጫ እንደሚባለው ኳስ ውስጥ የኳስ ጨዋታ ላይ እዚህ ላይ ደግሞ ለወንበር የመጨረሻ ፊልም የሚያደርጉ ይመስለኛል። ማለት አክቹአሊ እዛ ላይ አይደርሱም፣ ግን በሐሳባቸው ሁለቱም የመጨረሻ የወንበር ጦርነት ለማድረግ የተዘጋጁ ናቸው። እነ መንጀሪኖ ሲናገሩ መጨረሻ ላይ ጎልበተን ወጥተን አፐር ሃንድ ይዘን ወጥተን መጨረሻ ላይ እንፋለማለን አይነት እንደዚህ አይነት ንግግሮች ይናገራሉ። ፋኖም እንደዛ ነው የሚናገረው። ሌላውም እንደዚሁ። ሻዕቢያም ምንድነው የሚያደርገው? ምንድነው የሚያስበው? ኢትዮጵያንን እርስ በርስ ካዋጋ በኋላ ኢትዮጵያ ከፈረሰች በኋላ የኢትዮጵያ ጎረቤት ሆኖ ትልቁ አርሚ ያለው ኢትዮጵያ እንደፈለገ የሚበዘብስ ድሬን ለማድረግ ኢትዮጵያ ሀብቶች ማለት ወርቅም ማዕድንም ሌሎች ነገሮችም የተፈጥሮ ሀብትም ለመውሰድ ዝግጅት ላይ ያለ ነው። እነዚህ ኃይላት ዝም ብለህ ሶስቱንም እንኳን ብታገናኛቸው ሶስቱም ለወደ ኋላ ወይም ለቀጣይ የሚሆን ጦርነት አስቀምጠው ይቆይልን ያሉትን ጦርነት እርስ በርስ የሚዋጉትን ጦርነት ቁጭ አድርገው ፌደራል መንግስትን ለማፍረስ ወይም ኢትዮጵያን ለማተራመስ የሚንቀሳቀሱ ናቸው። በአጠቃላይ ይህንን ማለት ይቻላል። አሁን በቅርብ እየሰማን ያለነው ምንድነው? የፋኖ አመራሮች በግልጽ ወደ ሚዲያ እየወጡ ህወሓትን አዝለን ወደ 4 ኪሎ እናስገባም፣ በምዕራብ ትግራይ ደግሞ አንደራደርም፣ በራያ አንደራደርም የሚል መግለጫዎችን እያወጡ ነው። ከመጀመሪያም እንደዛ አይነት መግለጫዎች ነበሯቸው። ሲጀመር እኮ እነዚህ ወደ ጫካ ያወጡት እኮ ህገ መንግስታዊ የሆነ ስርዓት ተመልሶ ወደ ነበረበት ኮንስቲቱሽናል ኦርደር እንደገና ወደ ነበረበት ሪኢንስቴት ይደረጋል ስለተባለ ሰላም ይሰፍናል ስለተባለ ሁሉም ነገር በህግና በህገ መንግስታዊ አሰራር ብቻ ይመለሳል ሲባል ነው ፕሪቶሪያ ለምን ተፈረመ ብሎ ነው ጫካ ያወጡት። ሻዕቢያ ያቆረፈው ተገታን ያለው በትግርኛ ተኮሊፍና የሚባለው ያለው እኮ ጦርነት ለምን ቆመ፣ ፕሪቶሪያ ለምን ተፈረመ፣ የትግራይን ህዝብ የማጥፋት ፕሮጀክት ሳያልቅ ተገታን ያለ ኃይል ነው። ከነዚህ ኃይላት ጋር ናቸው አሁን ጥምረት የፈጠሩት። ሁለቱም ኃይላት የትግራይን ህዝብ በማጥፋት ዙሪያ አንድ አይነት ዓላማ ያላቸው ናቸው። ለምን ጦርነት ቆመ ብሎ ያቆረፉ ናቸው። የጥምረት የሚባለው በትግርኛ ጽምዶ የሚባለው ምንድነው? እነዚህ ያቆረፉ ኃይላት እርስ በርስ የሚጨካከኑ የሚጠፋፉ ኃይላት በአንድ ጉዳይ ብቻ ተስማምተው ፌደራል መንግስትን በማፍረስ ብቻ ተስማምተው የሚያደርጉትን የነበረው ቅዠት በእርግጥም ህልም ሆኖ እየታየ ነው ያለው። እነ ዘመነ ካሴን ተናግረዋል፣ እነ አስረስ ማሬ ተናግረዋል። ሌሎችም የፋኖ አመራሮች በተደጋጋሚ በተለያዩ ሚዲያዎች እየተናገሩ ነው። የኦነግ መግለጫም አይተነዋል። እኛ አዝለን ወደ 4 ኪሎ የምናስገባው የኦሮሚያ ምድርን አልፎ ስልጣን የሚቆጣጠር ማንኛውም ኃይል አንቀበልም፣ ህወሓትንም እንደዚሁ እንደዚህ አይነት ቅዠት ማቆም አለበት የሚል መግለጫ ወጥቷል። ሲጀመር እሳትና ጭድ ህብረት ሊፈጥር አይችልም። አንዱ አንዱን በልቶ ነው የሚኖረው። ስለዚህ እሳቱ ትንሽ ከሆነ ጭዱ ይኖራል። እሳቱ ኃይለኛ ከሆነ ደግሞ ጭዱ ተቃጥሎ ያልቃል። ከዚህ በላይ ጊዜ አንዱ አንዱን እስኪያሸንፍ ድረስ ከመቆየት ውጪ ምንም ሌላ አማራጭ የሌላቸው ናቸውና
በድምር ስታየው የጦርነት ዝግጅት ቢኖርም እንኳን ግን ጦርነቱን ለማድረግ ያሰቡበት ወይም በኮንፊደንስ ለመጀመር ያሰቡበትን እቅድ እየፈረሰባቸው ነው ያለው። የውስጥ አቅምም የለም። ህዝብ አይቀበለው። የትግራይ ህዝብ ሁሉም ሰላም ፈላጊ ስለሆነ እምቢ ብሏቸዋል። ገበሬው በየአካባቢው ሲሰበስቡት ጦርነትና አንፈልግም፣ ሰላም ነው የምንፈልገው፣ ከሻዕቢያ ጋር አንድነት አይኖረንም፣ እኛ ኢትዮጵያውያን ነን፣ ከአማጽያን ጋር ህብረት አትጠሩም፣ እንዴት ተማመናችሁ፣ እንዴት አመኗችሁ፣ እናንተስ እንዴት አመናችኋቸው የሚለው ጥያቄ ይጠይቃል። እሱ ብቻ ሳይሆን ወጣቱ እምቢ ብሎ ጥሏቸው ወደሚመቸው ወደ ፈለገው መሬት እየሄደ ነው። ወደ አዲስ አበባ እየመጣ ነው። ወደ መላ ኢትዮጵያ እየተንቀሳቀሰ ነው። ከኢትዮጵያ ውጭም እየተንቀሳቀሰ ነው፣ ወደ ሳዑዲ፣ ወደ ሌሎች ሀገሮች። ይሄ እኮ አንድ ትልቅ ማሳያ ነው። እነሱ ከህዝቡ ሙሉ ለሙሉ እንደተነጠሉ ፖለቲካሊ ሙሉ ለሙሉ እንደጠፉ ወይም እንደሌሉ የሚያሳይ ነው። እነሱ የሚተማመኑበት ቲዲኤፍ የሚባለው ኃይል ራሱ ከጅምሩም ቲዲኤፍ የሚባለው የነበረ ፈርሶ ቲፒኤፍ የሚባል በአፋር በራያና በጸለምት ተቋቁሟል። እንግዲህ በቁጥር ማን ይበልጣል የሚለው ያው ለስታቲክስ እንተው። እሱ ብቻ አይደለም። ምንም ይሁን ምን 10 በ90 ይሁን 20 በ80 ይሁን 50 በ50 ይሁን ምንም ቢሆን እነሱ ሲተማመኑበት የነበረ ኃይል ቨርቲካሊ ሙሉ ለሙሉ የተሰነጠቀ ነው። ፖለቲካሊ ህወሓት የሚባለው ነበር ሙሉ ለሙሉ የተሰነጠቀ ነው። ህዝቡ እንደዚሁ አልተቀበላቸውም። ሶ ፋይናሊ እጃቸው ላይ ያለው አለን የሚሉት በአፈሳም በምንም የሚያጠራቅሙት ተዋጊ ኃይል ነገ ጦርነት ቢነሳ የሚበተን በእነሱ ላይ የሚተኩስ ወይ ተመልሶ እነሱ ጋር ወደ እነሱ ህገ ደንብ መሰረት የኢህአዴግ ምክር ቤት ተሰብስቦ ሊቀመንበር ይመርጣል። ሊቀመንበሩ አውቶማቲካሊ ጠቅላይ ሚኒስትር ነው የሚሆነው። ያኔ የጠቅላይ ሚኒስትር ስልጣንን ለመቆጣጠር ወይም በተላላኪነት የሚሰራ ሌላ ጠቅላይ ሚኒስትር ለመተካት ጥረት አድርገዋል። አልተሳካም። በድል ተሸነፉ። በዛም ብሎ በዚህ ተሸነፉ። አሁን በእነሱ አሰራር በህገ ደንባቸው አሰራር መሰረት በማይኖር በሆነ ማለት ሲምፕል ማጆሪቲ ማለት ነው። በሲምፕል ማጆሪቲ ከተሸነፉ እንኳን ተውና በብዛት ማለት ከ60% በላይ ነው የተሸነፉት። አክቹአሊ ግን በትንሽ ድምጽ እንኳን በልጠህ ብትሸነፍ ወይም ብታሸንፍ ህግ ነው የሚሆነው። እነሱ አውቶማቲካሊ ከተሸነፉ በኋላ ከመቀበል ይልቅ ጠላት መጣብን ብሎ ነው የገመገሙት። እንዴት ብለህ ነው አወዳድረህ በድምጽ አሸንፋለሁ ብለህ ገብተህ እንዴት ነው ጠላት መጣብኝ የምትለው? ከመጀመሪያ እኮ ምንድን ማድረግ ያለብህ ሲወዳደር ዶክተር አብይ አህመድ ለሊቀመንበርነት ሲወዳደር እኮ ጠላት ነው ብለህ እኮ መከራከር ነበረብህ። ለምንድን ወደ ድምጽ የምትሄደው? ወደ ድምጽ እኮ ሲጀመር ከነበሩ አራት ምንድነው እህት ፓርቲዎችን የሚባለው እህት ድርጅቶችን የሚባለው በሙሉ ድምጽ የመረጠው እኮ ለዶክተር አብይ አህመድ ህወሓት ነው። እንደዛ ነው ያለኝ እንትን ሙሉ በኋላ የመጀመሪያው አልነበረም። የመጀመሪያውማ እንዴት መሰለህ ሁለት ጊዜ ነው ምርጫ የተደረገው። የመጀመሪያው ያው እኮ ያኔ መቃወም ነበረባቸው። ያኔም ተበልጠው ወደ ምርጫ ሲመጣ እነሱ አይመርጡም ነበር። እንደዛ ከሆነ እኮ ያው ኦሬዲ ገብቶኛል። ያኔ የመጀመሪያው ካላመንክበት ሁለተኛ 100% መምረጥ አትችልም። መጀመሪያ በአብላጫ ድምጽ ተሸነፉ። ከዛ በኋላ ግን በሙሉ ድምጽ ነው የመረጡት። በጣም በሚገርም ሁኔታ ሐዋሳ ላይ የተደረገው ኮንፈረንስ ጠቅላላ ጉባኤ ያኔ የህወሓት አመራር በሙሉ 100% ድምጽ ሰጥተዋል። አስበው 2012 አይ ቲንክ መስከረም ነበር መሰለኝ። አሁን እንደዚህ አድርገህ መርጠህ ትግራይ ላይ ስትመለስ ሽፍታ መጣብኝ፣ ምዕራባውያን ያመጡብኝ ነው፣ እንደዚህ ነው፣ በከለር ሪቮሉሽን የመጣ ነው ምናምን ብለህ ስልጣን እየለቀቅ መሆንን ስታውቅ ጠቅላይ ሚኒስትሩ እሱ በፈለገው መንገድ አመራሮችን መቀየር ሲጀምር፣ ሪሻፍል ማድረግ ሲጀምር፣ ህገወጥ እንቅስቃሴዎች ማገት ወይም ማገድ ሲጀምር፣ በህግ የሚጠየቁ ሰዎችን በህግ መጠየቅ ሲጀምር የትግራይ ህዝብ ጠላት ነው ብሎ ተነሱ። ጠላት የነሱ ጠላት ነበር። አክቹአሊ የወንጀለኞች ጠላት እነሱ በስልጣን ዘመናቸው የዘረፉትን ኦዲት ሲደረግ ያጠፉትን ጥፋት በተመለከተ ኦዲት ሲደረግ ውጤቱ ለግላቸው ነበር የሚደርሰው። ለምሳሌ መንጀሪው የሰራችውን ወንጀል ቢኖር ለግሏ ነው የሚመለከተው፣ ለኔ አይመለከተኝም፣ ወይም ለሌላው የትግራይ ህዝብ አይመለከተው። እነሱ ግን በግላቸው የሚጠየቁበትን ወንጀል ምን አደረጉት?
የትግራይ ህዝብ ጠላት ነው ብሎ መጡ አነሳሱት። ህዝቡም ያው ያኔ በዚህም በዛም ጮሆቶች ስለነበሩ ያኔ የነበረው ሙቀት እናውቀዋለን በዚህም በዛምና እሱ ገፋፍቶት ህዝቡ ደግሞ መጣብኝ የሚል ፍራቻ ነበረው። አክቹአሊ ግን ምንድነው ያደረጉት መሰለህ? ጦርነቱ የሚጀመርበት ምክንያት የህግ ማስከበር ስራ ሊሰራ ይችላል ነበር። ለምሳሌ እነሱ ወንጀለኛ የሆኑ ነው፣ ጦርነት እየጎሰሙ ነው። በሀገሪቱ ህግ መሰረት ጦርነትን የሚጎስም ህገ መንግስቱን ወደ አደጋ የሚጥል እንቅስቃሴ ሲያደርግ አንድ ግለሰብ በህግ ይጠየቃል አይደል? በህግ እንዳይጠየቁ ምን አደረጉ መሰለህ? ሰሜን እዝ የነበረውን ኃይል በተኛበት ወጉት። አሁን እነሱ ተከላከለ ምናምን የሚባል እሱን ተው፣ እሱ ዝም ብሎ ውሸት ነው። አሁን ጦርነቱን ለምንድን ነው የጀመሩት? ለምንድን ነው የሰሜን እዝን የመቱት ካልክ እነሱ በህግ እንዳይጠየቁ እዚህ የተጀመረውን የህግ ማስከበር ወይም በህግ የመጠየቅ ፕሮሲጀር ከቀጠለ በግላቸው በጣም ብዙ ሰዎች አክቹአሊ በቁጥር ደረጃ ከትግራይ ህዝብ ቁጥር አይነ ስታነጻጽሩ በጣም ትንሽ ናቸው። እንዳያዙ ምን አደረጉ መሰለ? ልክ የሰሜን እዝ ሲመታ ምን ሆነ? ጦርነቱ ህዝባዊ ለማድረግ ተንቀሳቀሱ አደረጉትም። በጣም ብዙ ሳቦታጅ ተሰራ። በጦርነቱ ጊዜ ውስጥ በጣም የከፋ ጥፋት ተፈጸመ። ሻዕቢያም ገባ፣ ፋኖም ገባ። አየህ ያኔ ቂም የነበረባቸው ኃይላት ገብተው በተለይ ሻዕቢያና ፋኖ ትግራይ ላይ ይሄ ነው የማትለው በጣም ከባድ ዘግናኝ የሆነ ለመናገር የሚከብድ ጥፋቶች ተፈጸሙ። ሻዕቢያ እኮ ማንኪያና ሹካ ሳይቀር እህልና አሸዋ ቀላቅሎ አፈርና ዱቄት ቀላቅሎ ለአንድ እናት ለአንድ ሴት 40 ወታደሮችን አሰልፎ እያስደፈረ በሽታ ያለባቸው ወታደሮችን እያመጣ ወይም እያስመጣ ከዛ ትግራይ እናቶችን እየለከፈ ይሄን አየን። ፋኖም እንደዚሁ። አሁን እነዚህ ኃይላት ሲጨንቃቸው ጦርነቱ ሲቆም እንዴት ይቀጥሉ ነው? አየ ጦርነቱ እንዲጀምር የፈለጉት እነሱ በቀላቸውን ለመፈጸም ነበር። የግዛት አለኝ በዚህ የመስፋፋት ፍላጎት የሌለ ትርክት አምጥተው የኔ ነው የሚሉትን ለመውሰድ በሁለቱም በኩል ነው። ሻዕቢያም ፋኖም እንደዛ ነው። ሻዕቢያም የአልጀርስም ያነሳል፣ ከዛም በላይ ነው የሚያነሳው። እንደውም እኮ የሽረ መስመር አለ አይደለ? አስፋልቱ እሱ አስፋልት ምላሽ የኔ ነው ብሎ እኮ እስከ ማለት ሄዶ ነበር። መታወቂያ መስጠት እኮ ጀምሮ ነበር ታውቃለህ? ታህቲያ ዳቦ ላይ ታህቲያ ዳቦ፣ ማዕከላዊ ዳቦ የሚባል ሰየምታ ዳቦ የሚባል አካባቢ ይሄ ዛላምበሳ፣ ጉሎ መከዳ፣ ኢሮብ አካባቢ መታወቂያ እስከ መስጠት ድረስ ደርሷል እኮ ሻዕቢያ። እንደዚሁም በራያና በወልቃይት አካባቢ ደግሞ ፋኖዎች ማለት ነው። አሁን እነዚህ ኃይላት በእርግጠኝነት በዓላማ ደረጃ የሚያስማማቸው ወይም አብሮ የሚያስኬዳቸው አብሮ የሚያኖራቸው አጀንዳ የለም። አክቹአሊ አንታጎኒስት የሆነ ፍላጎት ያላቸው ናቸው። ተቃራኒ የሆነ ተጻራሪ የሆነ አቋምና ፍላጎት ያላቸው ኃይላት ናቸው። ምን ይሆናል ብለህ ብትል በጊቭ ኤንድ ቴክ ወይም በሰጥቶ በመቀበል የሚፈታም ችግር የላቸው ባይዘው። እኔ በዛ አላምንም። ሰጥቶ በመቀበል የማይስማሙ በእርግጠኝነት በመጠፋፋት ነው የሚያልቀው የነዚህ ጉዳይ። ፋይናሊ ቅድም እንዳልኩት የመጨረሻ የአሸናፊዎች አሸናፊ ጦርነት ወይም ለወንበር የሚደረግ ጦርነት ነው የሚኖረው ከፋኖም ከሌሎችም ኢትዮጵያ ውስጥ ካሉ ኃይላት። ከሻዕቢያ ጋር የሚደረገው ጦርነት ደግሞ የመጨረሻ የመጠፋፋት ጦርነት ነው የሚሆነው። ኢትዮጵያንም ኤርትራንም ዶግ አመድ የሚያደርግ ህዝቡንም የሚፈጅ ጠቅላላ ኢኮኖሚካሊ፣ ሶሻሊ፣ ማህበራዊ ሙሉ የሆነ ውድመት የሚያስከትል ጦርነት ለማድረግ ነው የሚያደርጉት። አሁን ለምሳሌ የኢትዮጵያን መንግስት ለማፍረስ የሚያደርጉት ጦርነት ስንት ዓመት ነው የሚፈጅባቸው? እነሱ እንኳን ቢጠነክሩ ብትል ብዙ ዓመታት። ከዛ በኋላ ከዚህ ጦርነት በኋላ ቁስለኛና ሙት ከሆነ በኋላ ወጣቱ የቀራቸውን ኃይል ይዘው ነው የሚዋጉት። ምንድነው የሚሆነው? በቃ ማለት ያለህን ሁሉ ባለኝ የሚባል አይነት የመጨረሻ የቁማርተኞች ሲሸነፉ ወይም ኪሳራ ውስጥ ሲገቡ በስሜት ባለኝ ብለው ለመጨረሻ ጊዜ ቁማር ይጫወታሉ ሰዎች። እንደዚህ አይነት ነው የሚሆነው ፋይናሊ። እነዚህ ሰዎች በምንም ነገር ሊስማሙ አንዱ የሆነ ነገር ሰጥቶ ሌላኛው የሆነ ነገር ተቀብሎ የሚያልቅ ጉዳይ አይደለም ያላቸው። መጨረሻ ላይ በጦርነት የሚያልቅ ጉዳይ ነው ያላቸው ማለት ይቻላል። ኦኬ አይ ምናልባት ከመነሻቸው የነበራቸው ኮዝ አንፃር ሲታይ ነው ጥሩ አድርገህ ገልጸኸዋል። አሁን እያደረጉት ያሉት ነገር በጣም የሚገርምም በትግራይ ውስጥ ህዝቡ ምን እያለ እንደሆነ እያየ ነው። እናቶችም ሳይቀሩ እንዴት እየተታገሉ እንዳሉ
ወጣቶችን እያየን ነው። አፈሳ ብቻ አይደለም፣ ወደ ማሰልጠኛ ማዕከል አስገብተውም የገንዘብ መደራደሪያ ያደርጓቸው ከ50,000 እስከ 150,000 ምናምን እየተቀበሉ ነው የሚልኳቸው። ብዙ ነገር እየተሰራ ነው፣ ብዙ ድራማ ነው። አሁን ሰራዊትን ወደ ሱዳን መሸጥ ብቻ ሳይሆን አንድ ትላልቆቹ ወይም ደግሞ ምንበላቸው ዝሆኖቹ አንድ አርም ሙሉ ወደ ሱዳን እየሸጡ ነው በዶላር። እዚህ ውስጥ ያሉ ደግሞ በማሰልጠኛ ማዕከል ያሉ ደግሞ በ50,000 በ100,000 በ150,000 እየሸጡ ነው ማለት ነው። ሲመጡ አታፍሰው ይመጡና ከዛ ለማስወጣት ለምደውታል። አክቹአሊ እነሱ 67 ዓመተ ምህረት ጀምረው ከዛ እየቀጠሉ ማለሊት ሲባሉ ማርክሲስት ሌኒኒስት ሊግ ትግራይ ሲባሉ ታሐት ሲባሉ ምን ሲባሉም ሁሌም እንትኑ ማለት ሲማሩት የቆዩ ሲያዩት የነበሩ የሚያውቁት ይሄ ብቻ ነው፣ መቀበር የሚለው። ቆይ የሰው ልጅ ሲወለድ ከተወለደ ጀምሮ ሲያድግ እኮ በዚህ ዓለም የመኖር መብት ያለው ፖለቲካል አኒማል እኮ ነው የሰው ልጅ። እነዚህ ግን የሰው ልጅ እንደ እንስሳም አይቆጥሩትም፣ ባይዘው እንደ ቅጠልም አይቆጥሩትም። በአስተሳሰብ ደረጃ የአካል መጉደል የሰው መሞት ግድ የማይሰጣቸው እነሱ ግን የማይሞቱ የማይነኩ ከጦርነቱ 100 እና ከዛ በላይ ኪሎሜትሮች ርቀው ራሳቸውን ሴቭ የሚያደርጉት በዙሪያቸው 3-4 እጥፍ ወይም 3-4 መስመር ጥበቃ አድርገው በተለያየ መንገድ በፍርሃት የሚኖሩ ፈሪዎች ናቸው ለራሳቸው። ማለት መስዋዕት ለመክፈል እኮ ግንባር ቀደም ሄደው በጦርነት አውድማ በጦር ሜዳ ሄደው እኮ ወታደሩን እኮ የሚያነቃቁ እኮ አይደሉም። ባይዘወይ ማንም አያደርግም እንደዛ። they never do that አያረጉትም። ለምን ሞትን እንዴት እንደሚፈሯት አታውቅም። ወጣቱን ግን ወደ እሳት እየቀቀሉ እንደ ቅጠል እየረገፈ አካሉ እየጎደለ የሀገር የቤተሰብ ሸክም እየሆነ ነው። እስካሁን በቂ የሆነ ሕክምና እንኳን እንዲያገኝ የማያደርጉ ወርቅና ሌሎች ማዕድናት እየወረሩ መሬት እየዘረፉ በኮንትሮባንድ በኤርትራ በኩልና በሱዳን በኩል በዱባይም እየሸጡ እነሱ በውጭ ሀገር ቤት ይሰራሉ። ለቤተሰቦቻቸው ለልጆቻቸው ለሰባት ትውልድ የሚሆን ሀብት እያከማቹ ነው። በጦርነት ጊዜ የሚነግዱ የሚበለጽጉ ሀብታም የሚሆኑ ሰዎች ናቸው። ሰላም ሲኖር የማይመቻቸው ጭር ሲል የማይወዱ እነዚህ ሰዎች ከጦርነት ውጭ ሌላ ህይወት የላቸውም። በብልጽግና መቃብር እኖራለን የሚሉት በእርግጥ እነዚህ በመቃብርና በመቀበር የሚያምኑ ህዝቡን በጦርነት እያመናመኑት እያጠበቡት እያሳነሱት የመጡ ስለሆኑ ያ የ60ዎች ዓመተ ምህረት የ70ዎች ዓመተ ምህረት ጊዜ ያሉ መስሏቸው እያሉ ነው። ግን ምናልባት እነሱ እንዳሰቡት ሳይሆን መቀበሪያቸው ራሱ ትግራይ ውስጥ ኢትዮጵያ ውስጥም ላይሆን ይችላል። ወርዳት ማለት ሳህል መቀበርም እዛ ገዳሪፍ ሄደው መቀበርም ሱዳን ውስጥ ሄደው መቀበርም ሊኖር ይችላል ማለት ነው። ማለት ያም ትግራይ ውስጥ መቀበር ራሱ እንደ እድል ሊሆን ይችላል። ባይዘወይ እነዚህ የሚፎክሩት የተለየ አቅም ስላላቸው የተለየ ብቃት ስላላቸው ህዝብ ከነሱ ጋር ስለሆነ ወጣቱ ከነሱ ጋር ስለሆነ በጣም ብቃትና ብዛት ያለው ወታደር ስላላቸው ዘመናዊ ትጥቅ ስላላቸው አይደለም። የያዙት ዓላማ ሰይጣናዊ እና አውዳሚ ዓላማ ወይም የጥፋት ዓላማ ስለሆነ በእርግጠኝነት ይሄ የጥፋት ዓላማቸው እነሱን ነው ቀድሞ የሚያጠፋው። አሁን የመጨረሻ ጊዜ ነው። እንደ ድሮ ተደጋጋሚ ህዝቡን እያቆሰልክ ወጣቱን እያስፈጀህ ወደ ጠረጴዛ መምጣት ወደ ወንበር መመለስ የሚባል አይሰራም። አሁን ማን ይቀበላቸዋል? እነዚህ ሰዎች ህዝቡ እንዴት እንደጠላቸው ብታይ። የመሐመድ ጋዳፊ እድል እንኳን ቢያገኙት ነው ተጎተተ እዛ መሞት ራሱ ይሄ ትልቅ ነገር ሊሆን ይችላል። ከዚህ ውጪ በሌላ ሀገር በሀገር ባልሆነ በባዕድ ሀገር የመሞትና የመቀበር እድል ራሱ እንደ ትልቅ እድል ሊቆጠር ይችላል። ምንድነው ማለት ይሄ ቅዠት ምናልባት ኃይል ይኖራቸዋል ብሎ ሰው እንዲደናገርና ፈርቶ እንዲሰለፍ አፈሳውን ተከትሎ ያለውን ተቃውሞ ሊቆም ይችላል በማለት በጣም ብዙ ጥረት አድርገዋል እኮ አውሬ አዋጅ ምንለው 366 የሚባለው አወጡ። በጣም ብዙ ወጣቶችን አፍሰው ማሰር፣ ማሰቃየት፣ መሰወር ጀመሩ። በጣም ብዙ ፉከራዎች ይፎክራሉ። አንዳንዴ እኮ በጣም ግዙፍ ኃይል ያለው
ተወዳዳሪ የዓለማችን ጠንካራ መንግስት ጠንካራ ሀገር በወታደራዊ አቅሙ የማይናገረውን እኮ ነው የሚናገሩት እነዚህ ሰዎች። የት ዓለም እንደሚኖሩ እኮ ነው የሚጨንቅህ። ምን አይነት ትጥቅ ታጥቋል ብለው እኮ በቃ ልክ ማን ነው የኢራቅ የነበረው ሳዳም ሁሴን ማለት ሲፎክር መጨረሻ ላይ ጉድጓድ ውስጥ የአይጥ ጉድጓድ ውስጥ ነው የተገኘው። እነዚህ የአይጥ ጉድጓድ ውስጥ አይገኙም፣ እዛው ሳህል በረሃ ነው የሚገኙት። እዛው ወደ ሱዳን ወደ መደኒ ወደ ቁምሩ ወደ ሌሎች ሀገሮች ወደ ሌሎች ቦታዎች እንደሚሄዱ እርግጠኛ ነኝ። እዛ ቦታዎች እያመቻቸው ነው ባይዘው። ሱዳን ውስጥ በጣም ብዙ ቤቶች እየገዙ ነው። በጣም ብዙ ምንድነው የሚባለው መሬቶች የኢንቨስትመንት መሬቶች በኡጋንዳ በመናምን እየተንቀሳቀሱ ነው። በእርግጠኝነት አርሚ 13 እና ሌሎች ወደ የሚያንቀሳቅሱት ጥበቃቸው እንዲሆን እስከ መጨረሻ የነሱ ጠባቂ ዋርዲያ እና የነሱ ጋርድ እንዲሆን ነው እንደዛ የሚያደርጉትና ፋይናሊ የሚያመጡት ለውጥ የለም በእርግጠኝነት ማለት ነው። ግን ህዝባችን በጦርነቱ ምክንያት እንዳይጎዳ መታገል አለበት። ህዝቡ ማወቅ አለበት፣ ራሱን መከላከል አለበት፣ መንቃት አለበት። እነሱ በቀላሉ ከጫንቃው እንዲወርዱ የማድረግ ስራ ከማንኛውም ኃይል ጋር መተባበር አለበት። በተለይ ከፌደራል መንግስት ጋር፣ በተለይ ከቲፒኤፍ ጋር፣ በተለይ ከለውጥ ኃይላት ጋር ህዝባችን አብሮ ሰርቶ ባጭሩ እነዚህ ጸረ ህዝብ የሆኑ ጸረ ልማት ጸረ ብልጽግና ጸረ ሁሉም ነገር የሆኑ አጥፊ ቡድን ወይ ቡድኖች መጥፋት አለባቸው የሚል ሐሳብ ነው ያለኝ። ቴንኪው አመሰግናለሁ። ምናልባት የያዝናቸው ጉዳዮችን ሁሉም